ነው። እሺ ምን አጥፍቼ ነው? አላቅም ግን በቃ ላነሳው አልቻልኩም። ሰላምዬ ግን ቆይ ደህና ነሽ? ካንተ ስርቅ ደህና ሆናለሁ። አንተን ሳገኘህ ደግሞ እታመማለሁ። ምን? እኔን ስታገኝ ያምሻል? አዎ ሳገኘህ ብቻ ሳይሆን በስልክ ሳውራህም ያመኛል። ቆይ ይሄን ያህል ምን አጥፍቼ ነው? ችግሩ ካንተ ይሁን ከኔ ምንም አልገባኝም። ቆይ እሺ ምን እንደተፈጠረ አስረጂ። ቅዱስ ግልጹን ማወቅ ነው የምትፈልገው? አዎ ምንም ያህል ቢጎዳኝም ግን እውነቱን ማወቅ እፈልጋለሁ። ቅዱስ ለወደህ እየታገልኩ ነበር ግን ደግሞ አልቻልኩም። ምን? ልወድህ አልቻልኩም? አዎ አልቻልኩም። በተደጋጋሚ ያሰብኩበት ግን በቃ ልወድህ አልቻልኩም። ቆይ ሰላምዬ ሳትወጂኝ ነበር የቀረብሽኝ ማለት ነው? አዎ መጀመሪያ ላይ ከጽዮን ጋር በገባሁት የለህ ነበር የቀረብኩ። ከዛ ደግሞ እየቆየን እየተቀራረብን ስንመጣ አሳዘንከኝ። ግን ደግሞ በቃ ቅንጣት ታክል እንኳን ለአንተ ምንም ፍቅር የለኝም። ምን እያልሽ ነው ሰላም? ቆይ ይሄን ሁሉ ጊዜ ታዲያ እንዴት ነው አብረሽኝ የቆየሽው? እያስመሰልኩ ነበራ። አዎ እያስመሰልኩኝ ነበር። ግን ደግሞ በቃ ማስመሰልም እኮ አንዳንዴ ይደክማል። ሰላም እኔ ይህን ፍጹም አላምንሽም። ቅዱስ በዚህ ነገር በጣም እንደምትጎዳ አውቃለሁ። ግን ደግሞ እውነታውን በጊዜ ማወቅህ ይጠቅማል። በጊዜ ማወቅ? ሰላም እየቀለድሽ ነው እንዴ? አሁን በጊዜ አወቅኩኝ ማለት ነው? በለው ከዚህ በላይ አብረን መቆየታችን ትርፉ የበለጠ መጎዳት ነው። ቆይሽ እንዴት? ቅዱስ እስኪ ልብ ብለህ የመጣንበትን ሂደት ተመልከተው። መቼ ነው እኔ አንተን ፈልጌ መጥቼ የማውቀው? ሁሌ አንተን ፈልገኝ የምትመጣው። ቆይ እኔ በወደ አንተን ፈልጌ አልመጣም ነበር? እኔ አላምሽም ሰላም። ያለፍኩበትን ህመም እያወቅሽማ እንደዚህ መሀል ላይ ጥለሽ ልትሄጃችኝ። በጣም አዝናለሁ ቅዱስ፣ ግን ከዚህ በኋላ እኔና ያንተ ነገር አልቋል። ሰላም መኖር እኮ እንደመኝ አድርገሽኛል። በአንቺ ውስጥ እኮ ነገን አይቻለሁ፣ ተስፋ አይቻለሁ። እንደዚህማ በፍጹም አይሆንም። ቅዱስ በጣም ይቅርታ። ለጽዮን ከነበረ ስሜት እንድትወጣ ማድረጌ ልክ ይሁን ስህተት ይሁን ምንም የማውቀው ነገር የለም። ግን በቃ ቅዱስ በጣም ይቅርታ ይቅርታ። አንቺን ያጣው ደጄ እምባ ነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ። ለአንቺ ባይዋጥልሽም በጣም ንጹህ ሴት ነሽ። በድጋሚ አመሰግናለሁ። ድንብላል፣ ስለ ሁሉም ነገር በጣም ይቅርታ። እኔም በጣም ይቅርታ። ሀንዬ፣ እስከ ዛሬ ከማውቃቸው ሰዎች ሁሉ አስተዋይና የተለየሽ ሴት ነሽ። ለምትወጂውም ሰው ደግሞ ሟች ነሽ። አንቺ የተለየሽ ሴት ነሽ። እንዴትም ይሁን እንዴት በህይወቴ ስላወቅኩሽ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ደግሞ መልካም ሁሉ እመኝልሻለሁ። እሺ፣ አመሰግናለሁ። ቤተልሔም ተጠንቀቂያት። ማለት ቤተልሔም ጥሩ ልጅ አትመስለኝም። ለአንቺም ለቤተሰብሽም ስትይ ተጠንቀቂያት። ማለት ጆሮ እና እዝራ ፊት ለፊት ተፋጠጡ። ሀና በባለፈው ክፍል እንደተመለከት ነው እዝራ እንዳስፈራራት እና ሊገላት እንደነበረ ለጆሮ ነግረው ነበር። እሱም ስለሚወዳት እንዴት እሷ እንደዚህ ያደርግ ይችላል ብሎ በጣም ስለተናደደ ከተምቹ ጋር ተባብረው ማለት ነው ሰፈሩ ድረስ እየጠበቁት ነበረ። እናም ከቤቱ ሲወጣ ጠብቀው ተከተሉት። እየተከተሉት እያለ በመሀል እንደውም ተምቹ መሄድ አልፈልግም እያለ ነበር እየፈራ። ነገር ግን ጓደኛውን ብቻውን መተው ስላልፈለገ አብረው ተያይዘው ሄዱ። እየተከተሉ ሲሄዱ ግን እሱ ቀጥታ ያገኘው ቅዱሴን ነበረ። ልክ ፊት ለፊት ሲፋጠጡ ግን ተምቹ ፈርቶ እኔ ይሄ ነገር አላማረኝም ብሎ ጥሎት ሄደ ማለት ነው። ምክንያቱም እሱ የጠበቀው እዝራ ብቻ ነበር። ከዛ ግን ሁለቱ ነው ሲያገኛቸው ፈርቶ ጥሎት ሄደ። ጆሮም አማራጭ ስለሌለው ብቻውን ስለሆነ እዝራ ሀናን የላከቻችሁ ብሎ ሲጠይቀው ሀና አይደለም የላከችን እራሳችን ነው እዚህ ድረስ የመጣ ነው ሲለው በጭራሽ እሷ ናት የላከቻችሁ ግደሉት ብላ ነው የላከቻቸው ብሎ ሀናን እየወቀሰ ነበረ። ከዛም ወንድ ልጅ አንድም ሲሮጥ አንድም ደግሞ ሲደባደብ ነው የሚያምርበት ብሎ ሁለታቸውም እንግዲህ ሩጠዋል። እዝራም ሀና መቼም ቢሆን አትፋታኝም እሷ ናት ግደሉት ብላ የላከቻቸው እያለው ነበር። ቅዱሴ ግን በፍጹም ሀና እንደዚህ አይነት ነገር የምታደርግ ልጅ አይመስለኝም በራሳቸው ነው የመጡት እያለ እየተከራከረ ነበር። በሌላ በኩል ቅዱሴና
ሰላም መለያየት ላይ ደርሰዋል ማለት ነው። እንግዲህ ሰላም ከዚህ በፊት ህይወቷን አመሰቃቅሎ ሙተዋል ማለት ነው አቶ አንተነህ። ያው እስካሁን ገዳዩ ባይታወቅም እናም በኋላ ከቅዱሴ ጋር ፍቅር ግንኙነት ውስጥ ገብታ ነበር። ምክንያቱም በጽዮን እልክ ነበር መጀመሪያ የገባችው። ከዛ በኋላ ግን እንደወደደችው እና ሁሉን ነገሯን ያለፈ ታሪኳን ሁሉን ነገር ተናግራ ተቀብሏት ነበረ። አሁን ላይ ግን ከተቀበላትና ጥሩ ሁኔታ ላይ እያሉ ከሀና ጋር ቁጭ ብላ እያወራች እያለ በመሀል ስልክ ይጠራልኝ። ስልኩንም አንሹ እንጂ ስትላት አላነሳውም ቅዱሴ ነው የሚደውለው ስለብላ አለቻትኝ። ከዛም በመጨረሻም እንግዲህ ልወደው አልቻልኩም ብላ እውነታውን ነገረቻት ለሀና ማለት ነው። ሀናም እና ታዲያ እስከዛሬ ምን እያረግሽ ነበር? ከሱ ጋር ጊዜውን ያቃጠልሽበት ስትል እያስመሰልኩ ነበር፣ ልወደው ሞከርኩ፣ ነገር ግን ልቤ አቅቶታል እሱን መውደድ። ከሱ ጋር ስገናኝ ከሱ ጋር የምለያይበት ቀን ሰዓት ይናፈቀኛል። አንድም ቀን ወድጄዋለሁ ማለት ከዚህ በላይ ማስመሰል አልቻልኩም። እኔ ራሱ እንዴት እንዳስመሰልኩበት አሁን ነው የገባኝና አልችልም ብላ ስልኩንም አላነሳችለትም። በመሀል ግን ቅዱሴ በተደጋጋሚ እየደወለ ነበር። ከዛም ስልኩን አላነሳ ስትለው ሰፈሯ ድረስ መጣ። ሰፈርም ድረስ መጥቶ ምን ሆነሽ ነው ስልክ ማታነሺው ሲላትኝ፣ አዎ ሆን ብዬ ነው ስልኩን ያላነሳሁት፣ ፊት ለፊት እየጠራ እያየሁት ነው ያላነሳሁት አለችው። ለምን ብሎ ሲጠይቀው ከዚህ በላይ እኔ እናንተ እዚህ በላይ መቀጠል አንችልም። እኔ ልወደው ሞከርኩ፣ ነገር ግን እስካሁን አልቻልኩም። እናም ከዚህ በላይ ጊዜ ማጥፋት ነው የሚሆነው የእናንተ ነገር ብላ እውነቱን ነግረው ተለያዩ ማለት ነው። በዚህ ምክንያት ቅዱሴ በባለፈው በጽዮን ስለተጎዳ አሁን ደግሞ ጭራሽ ከልቡ ይወዳትና ነገን ያለምኩብሽ ብዙ ነገር ያየሁብሽ ነበርሽ፣ ነገር ግን እንዲማ መሀል ላይ ጥለሽኝ አትሄጂም፣ ውሸትሽን ነው እያለ እሱን ማመን አቅቶታል ማለት ነው። እናም ሰላሚናም ያው ጥሩ ሁኔታ ላይ ነበረች፣ አሁን ላይ ተስተካክላ ነበር። እንግዲህ ሜዳ ላይ ጥላው ሄዳለች ማለት ነው። እናም በጣም የተሳሳተ ውሳኔ ነው ደራሲው የጻፈው። ምክንያቱም ኦልሬዲ ድራማው ሊያልቅ 3 ክፍል ብቻ ነው የቀረው። ከዚህ ጋር ሁሉንም አለያይቶ ጨርሷል። ሀናና እዝራም ተለያዩ ማለት ድራማ ሲያልቅ በደስታ ነው የሚደመደመው። እኔ የማውቀው ብዙ ጊዜ ያልተቋጩ ታሪኮች ይቋጫሉ፣ ያላገቡት ያገባሉ፣ ያልተፋቀሩት ይፋቀራሉ ነው። የኖላዊ ደራሲ ግን ሁላቸውንም አለያይቶ በመጨረሻ እንግዲህ ወይዘሮ ሜላትንና መስፍንም እንዳለያዩቸው ፍሩ። በሌላ በኩል ቤተልሔም ባለፈው አቶ በቃሉ ጋር ሄዳ ተስማማ አልተስማማ ምንም የታወቀ ነገር የለም። ነገር ግን ሽንት ቤት ገብታ አዎ አለቃሽ በቃ አንተ እንዳልከኝ አረጋለሁ እያለች ስታወራ እርግብ በር ላይ ሆና እየሰማቻት ነበር። በሩን ስትከፍተው እርግብ እየሰማቻት እንደሆነ ከማን ጋር ነው የምታወሪ ብላ ስጠይቃት ከማንም ጋር አይደለም ብላ፣ ነገር ግን ደግሞ ሁሉንም ነገር ሰምታለች ማለት ነው እርግብ። እናም እንዳትናገሪ የሰማሽውን ነገር የምትናገሪ ከሆነ አንቄ ነው ምደፋሽ ብላ በቤላ አስፈራራቻት እና እኔም ለማንም አልናገርም ብላ አልተናገረችም ማለት ነው። በስከ መጨረሻ ነው የተናገረችው እና ቤተልሔም ወይዘሮ ሜላት ቤቱን እንግዲህ ለአቶ በቃሉ እየሰራቸውን አውቃ ሆን ብላ አቶ በቃሉን ለመሸወድ ይሆን እየሄደችበት ያለው ነገር በጣም ከባድ ሪስክ ውስጥ የሚገባ ነው። እናም ወይዘሮ ሜላትም ቁጭ አድርጋ እየነገረቻት ነበረ። እኔ እህትሽ በጣም ትልቅ ጥፋት አጥፍታለች፣ ሀናን ለእዝራ አሳልፋ ሰጥተዋለች እና ልትመክሪያት ይገባል ብላ በእህቷ ጉዳይም ቁጭ ብላ አዋረቻት እና ይቅርታ ብላ ጠየቀቻት። በእህቷ ጉዳይ እኔ በጣም ይቅርታ ጠይቃለሁ፣ ምክንያቱም እሷ ልጅ ስለሆነች ነው ስላላወቀች ነው እንደዚህ ያደረገችው ብላ በእህቷ ምክንያት እሷ ተጠያቂ ራሷን አድርጋ እንትን ብላለች። ሰላሚና ግን ምንም አልተዋጠላትም። እናቷን እየጮኸችባት ነበር። ከዚህ በፊትም ጓደኛዬ ናት አብሮ አደጌ ናት እያልሽ ወይዘሮ ባዩሽን አስገብተሽ ቤተሰቦችን ሁሉ አመሳቀልሽ፣ ከዛ ደግሞ ድጋሚ እርግብን ደግሞ ልጄ ናት ብለሽ ተቀበልሽ። ቆይ አንቺ ምንድን ነው አላማሽ? እያለች እናቷን እየወቀሰቻት ነበር። እና ያለፈው ስህተቴን እና ታሪኬን እየነገርሽ ዛሬ ትወቅሽ ነው እንደ የመጣሽው ስትላት፣ አዎ ልወቅስሽ ነው የመጣሁት። አሁንም ቢሆን ትልቅ ስህተት እየሰራሽ ነው። እዚህ ቤት ያስቀመጥሻቸው ሁሉ ለቤተሰቦቻችን አደጋ ናቸው። እናማ እያንዳንዱ ማሰብ አለብሽ ብላ እናቷ ላይ በጣም ተናዳ እየተናገረቻት ነበር። እናትየዋም ያው በራሷ ስራ ተጠምዳለች፣ ድርጅቱ ጉዳይ ስላሳሰባት ማለት ነው። በሌላ በኩል እርግብ ስራ ከፈለግሽልኝ ፈልጊልኝ እያለች ወይዘሮ ሜላትን እየጠየቀቻት ነበር። ወይዘሮ ሜላትም ከዚህ በፊት ከፍቼልሽ የነበረውን የመጋረጃውን ስራ ስሪው ስትላት፣ በጭራሽ እናንተ ቤተሰብ መራቅ ፈልጋለሁ፣
የመጋረጃውን ስራ ከሰሩ ደግሞ ዞሮ ዞሮ በእናንተ ቤተሰብ ስር ውስጥ ነው። ስለዚህ ሌላ ስራ ፈልጊልኝ እያለቻት ነበር። እና ለምንድን ነው ከኛ ቤተሰብ መራቅ የምትፈልጊ ስትላተኝ አይ እንደሱ ለማለት ፈልጊ አይደለም ብላ በመሀል ስልክ ተደወለላት። ስልክ የደወለላትም ከዚህ በፊት ወደ ውጭ ሊሄድ ሙከራ ሲያደርግ የነበረው ፍቅረኛዋ ነው ዘላለም ነው። እናም ጣሊያን ገብቶ አሁን ነገሮችን አመቻችልሻለሁ ጣሊያን እንድትመጪ እያላት ነው። እና እርግብም በጣም ደስ ብሏታለኝ። ኢትዮጵያ ያላትን ነገር ጨርሳ ተሰናብታለች። መሄድ ወደ ጣሊያን ጓደኛዋ እየጠበቃት ይገኛለኝ። እናም በዚህ ምክንያት ሁሉንም ተሰናብታቸዋለች። ሁሉንም በጣም አመሰግናለሁ ብላ በስከ መጨረሻም እርግብ ወደ ፍቅረኛዋ ልትሄድ ዝግጁ ናት። በዚህ ምክንያት በጣም ደብሮታል ማለት ነው ተምቹ። ምክንያቱም ምንም እንኳን አሁን ላይ ቢረሳትና ባይወዳትም አብረው ጥሩ ጊዜ አሳልፈዋለኝ። እናም በዚህ ምክንያት ደብሮታለኝ። ድንብላል ግን በተቃራኒው በጣም ነው ደስ ያላት። ምክንያቱም ከሱ ከእዝራ ስር ልትርቅላት ስለሆነ በጣም ደስ ብሏታለኝ። እናም ተምቹን ለማግኘት ስትሄድ ተምቹ ግን በጣም ደብሮታል። አሁን ምን ነው ስትለው በጣም ደብሮኛል አላት። አሁን ይዤልህ የመጣው ዜና ግን ድብርቱን ሁሉ የሚያጠፋ ነው፣ ደስ የሚልህ ነው ይዤልህ የመጣው ስትለው እሺ ምንድን ነው ብሎ ሲላት እርግብ ከሀገር ልትወጣ ነው ብላ ስትለው እና በሱ ምክንያት እኮ ነው የተደበርኩት፣ እንዴት ነው ደስ የሚለኝ እርግብ ከሀገር ልትወጣ ስለሆነ በጣም ነው የከፋኝ፣ ደብሮኛ ምንም ቢሆን አብረን ጥሩ ጊዜ ያሳልፈናል ሲላተኝ፣ እንዴት አንተ ምን ቤት ነህ እሷ ከሀገር ስለወጣች የሚከፈው? ቆይ አልወዳትም አላልከኝም ነበር እንዴ? ምን ማለት ነው ምናምን ብላ በጣም ተናዳበታለች ድንብላል። እሷም ያው ሰው ስለሆነች ነው። ማንኛውም ሰው መለየት ይከብዳል። ለዛ ምክንያት ነው ስለያት የከበደ ምናምን ብትለው እሱ በጭራሽ ከፈለጋችሁ ደብታ ይዛችሁ ገደል መግባት ትችላላችሁ። አንተ ድሮም ቢሆን አውቀህ እያስመሰልክ ነው እንጂ አትወደኝም፣ እሷን ነው የምትወደው፣ አብራችሁ ተያይዛችሁ ገደል መግባት ትችላላችሁ ብላ ሳሰማቸው እንግዲህ ታናዳ ሄዳለች ማለት ነው እርግብም ቤተሰቡን በሙሉ ተሰናብታ ሁሉንም አመስግና ሰላምንም ድንብላልንም ይቅርታ ጠይቃ ወይዘሮ ቤቴ በጣም አደገኛና መጥፎ ሰው ናት፣ ስለዚህ ተጠንቀቂያት ብላ ምልክት ሰጥታታለች። እና በመሀልም መሰናበት አለብኝ ስላለ ተምቹ ወደ ቤት መጥቶ ሁለታቸውንም ተሰናበቱ ማለት ነው። እና እርግብ ከሀገር ወጣች በስከ መጨረሻ